ካሉ 300 ሺህ ብር ይሄ ለተራ ፀጉር የፈረስ ጭራ እኮ ነው። ነገ እየነገርኩሽ እኮ ነው። እንዴት ናችሁ? የኢዮቤል ቲዩብ ተከታታዮቻችን ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ አለው። እናም እንግዲህ ዛሬ ተመልሼ መጥቻለሁ ማለት ነው። ያው እሱ እንደሆነ ስራ በዝቶበታል በጣም እንግዲህ በቅርቡ አዲስ ነገር ከኛ ጠብቁ ብለናል እና እሱን ለማስፈጸም እሱን እንትን ለማድረግ በቃ በጣም እየተሯሯጠ ነው። አልተመቸውም። ጠዋት ይወጣል ማታ ይመጣል፣ ጠዋት ይወጣል ማታ ይመጣል እና ተጣፋፍተናል ከሱ ጋር ለራሱ በቃ በስልክ ነው የምንገናኘው። እንደው ያኔ ከና አዲስ ጋር ሲመጣ አብረን ምሳ በላን እንጂ ቆይቷል። እውነት ለመናገር ጠፍቷል እና ዛሬ ደግሞ በፕራንክ ነው ልቀበለው ያሰብኩት ማለት ነው። እንግዲህ እንደምታውቁት ፀጉር ቤት ብሩ በጣም ከፍተኛ እየሆነ ነው። እንደውም ቲክቶክ ላይ አይቼ በጣም ገርሞኝ ነበረ። እኔ ያው ብዙ ጊዜ ፀጉር ቤት የምመላለስ አይነት ሴት አይደለሁም። ፀጉር ቤት የሚሄደው ካክስ ለመግባት በቃ ፀጉሬን ለመሰራት ተኩሱን ለመሰራት ብቻ ነው። እንደው ከልጅነት ጀምሮ አሁን አንዳንድ ወላጆች ልጆቻቸውን ሂዱ ፀጉር ቤት ተሰሩ ምናምን ይላል። በህይወት ዘመኔ ማለት እንደው አሁን ካደኩ በኋላ ማለት በቃ ይሄ እንደዚህ ዩቲዩብ ሲጀምር ምናምን ነው እንጂ ከዛ በፊት በፍጹም በህይወት ዘመኔ ማለት ፀጉሬን ሄጄ ተሰርቼ አላውቅም። እንደዚህ ሹሩባ ማለት ነው። ያው ማዘር እናቴ ትሰራኛለች በየሳምንቱ። ያው እንደውም ፀጉር አንዳንዱ እስከ 2 ሳምንት ምናምን ያቆያል። እኔ አቆይቼ አላውቅም። እሷም እሺ አትለንም እና በቃ ልምድ አለ አይደለም። በቃ በየሳምንቱ እንታጠባለን። እሑድ ቁጭ ብለን የሶስታችንንም ትሰራናለች እና በቃ ደስ የሚል ጊዜ ነበር እና ሹሩባ ተሰርቼ አላውቅም ፀጉር ቤት እና ልክ ከፍ ስልም ራሴን መስራትና እህቶቼንም እኔ ነበርኩ የምሰራቸው እና አሁን በዊግ ራሴን ሰርቼ አላውቅም እና ቪዲዮ ላይ አስገባላችኋለሁ። ራሴን የሰራሁት እና ላሳያችሁ። እንደምታዩት እንትን በዊግ ነበረ ቤት እና በሱ ራሴን ሰርቼዋለሁ ማለት ነው። እና አሁን ምንድነው መሰላችሁ የምለው ፀጉር ቤት ሄጄ ተሰርቼ ነው የመጣሁት። ልብሴን ምናምን ቀያየርና ፀጉር ቤት ሄጄ ተሰርቼ ነው የመጣሁት እና 30 ሺህ ብር ነው የከፈልኩት። 30 ሺህ ብር ነው ያስከፈሉኝ። ፀጉሬን ብቻ ተሰርቼ ሌላ ምንም አይነት ፕሮዳክት ሳልጠቀም 30 ሺህ ብር ከፍዬ መጣሁ እላለሁና የፊቱን ሪያክሽን አብረን እናያለን ማለት ነው። እና እንደ 30 ሺህ ብር እንዴት ለፀጉር የሚወጣ ይመስለኝ ስንት ነው የምትከፍሉት ምናምን ይለኛል። እኔ ያው ብዙ ጊዜ ጺም ስለምሰራኝ ምንም ስንትን ስለምትልኝ ብዙ ጊዜ ፀጉር ቤት አላዘውትርም። በቃ ፀጉሬን በደንብ ለመተኮስ ምናምን ካልሆነ በስተቀር ሹሩባም ጺም ነበረች የምትሰራኝ። አሁን ደግሞ እሷ ጋር መሄድ ስላልቻልኩ ዝም ብዬ ቤት ውስጥ ስለመሸ ዝናብ እየጣለ ስለነበር ሻወር ወሰድኩና ይሄ ሀሳብ ሲመጣልኝ ቀጥታ ወደ ሰርቼው ፕራንክ ለማድረግ እሱን አስቤያለሁ ማለት ነው። እና አሁን መሽቷል እንደምታዩት። ልክ ሲመጣ ካሜራውን ደብቃለሁ። እቺ ካሜራ አለች እና በዚህ ካሜራ ምንም የሚከብደኝ ነገር የለም። ልክ እንደመጣ እነግረዋለሁ ማለት ነው። እና አብራችሁን ቆዩ፣ የትም እንዳትሄዱ፣ እስከ መጨረሻው ደስ ተከታተሉ። ሪያክሽን አብረን እናየዋለን ማለት ነው። ተመልካቾች መጥቷል። እንግዲህ ልብሴን ቀይሬያለሁ። አሁን የገባሁት ነው የምለው። ማን ነው? በጣም ከየት መጥተሽ ነው እንደዚህ ተለባበስ? ምንድን ነው እንዴ? ደብሮኛል። ምን ይዘጋሽ? አልቀመጥም። ንቅጩ ይሰራ
ውዴ ብለሽ ነው እኔ አላውቅም። ምንሽ ነገር አለ ብታይለ ሀገር ሰላም ብዬ አቤት ከሚደብረኝ አልኩና ወጣሁ። የት ፀጉሬ ልሰራ ፀጉሬ ልሰራ? ኦኬ አሁን የተሰራሽ ነገር አሁን መግባቴ ነው። ጠዋት ጠሽ ተልብሰሽ ደስ አይደል? ጠዋት ወጥቼ አልገባም። ከዛ ገብቼ ቁጭ ብዬ ተሰርቼ ምናምን አንድ ጁስ ምሳ ስላልበላሁ ስለራበኝ አንድ ጁስ ተጠቅሜ ምንም ሌላ ያደረኩት ነገር የለም። ፀጉሬን ራሱ እዚሁ ታጥቤ ነው የሄድኩት። የት ዘውጅ ስትጠቀምሽ ነው? እዛ እና ምንድን ነው? ከዛ 300 ሺህ ብር ለምን ነው 300 ሺህ ብር? ለፀጉሬ እንዴ ለምሳሌ ከየት ምንድን ነው 300 ሺህ? እንደዚህ ነው ፍቅር ምንም አልተጠቀምኩም። ምንድን ነው ብሩ ውድ ሆነ እንዴ? ብሩ በጣም ብዙ ብር ነው እኮ ያስከፈሉኝ እኮ እነሱ በርኩ 300 ሺህ ብር አይደለም ግን ላስደንግጥ ብዬ ነው። ግን እኔ ደንግጫለሁ በጣም። ምንድን ነው ድግራ እየቀበሽ ነው እኮ ምንም ሳላረግ በቃ ጁስ ብቻ ነው የጠጣሁት። አንድ ጁስ ፀጉሬን ትሪትመንት አልተቀባሁም። ማለት የሚቀቡት ነገር አለ አይደለ? አቮካዶ ምናምን እንደዛ አላረኩም። በቃ ምንም ነገር አልተጠቀምኩም። ፀጉሬን ራሱ አልተሰራሁም። እጄን ራሱ እንደዚህ አልታጠብኩም። አሁን ምን ያልሽ ነው? ብዙ ብር አስከፈሉኝ አባቴ። ምንድን ነው ብዙ ብር? ምን የተለየ ነገር? እሺ ቆይ ስንት ይሰሩኛል ገምት እስኪ። ታውቃለህ ማን ይሄ ዝም ብሎ አይደል ትንሹ? በቃ ይሄንን ከነሱ ነው እንደው የኬንያ ጭራሽ ደግሞ በሀገር አለ እንዴ? አሁን እንደዚህ ይባላል። እሺ አሁን ምን ውድ ነው ውድ ያምንሽበታል እንድትሰራሽ አይደለም እንዴ? እንደዚህ አምኜበት ትሰራለሁ እንዴ? እንዴ 30 ሺህ ብር እኮ ነው ያስከፈሉኝ። 30 ሺህ ብር ከነሱ እቴኝን ከፍቶኛል። ለምን 30 ሺህ ብር? ለዚች እኔ ከነሱ ጋር ልጨቃጨቅ ነው ብዬ ነው። ለዚህ ፀጉር ቁጥጥር ከተሰራሽ ታዲያ ምንድን ነው? ሂማላያን ቀስተሽ ነው? ሂማላያን አይደለም ይሄ ርካሽ ነው በጣም ግን ከነሱ ስንት ስላልኩ ነው። ይሄን የተሰራሽ ፀጉር ቤት እንዴት ታዲያ የመሳሰ ሺህ ብር ነው የሚወጣው? አላውቅም። እኔም እኮ ደንግጫለሁ። በቃ የማታውቂው ቤት ነው የገባሽው? አዎ ደንበኞች ጋር ትሰሪም እንዴ? ብቻዬን አልነበርኩም። ከዛ ለጓደኛዬ እከፍልላት አልኩና ምንድን ነው የምትከፍይላት? ማናት ጓደኛሽ? ልጅ ውድ እየላክትሽብኝ ነው? አይደለም እንዴ? ምን ነው ሰምተህ አታውቅም እንዴ? ውዴ ምን ነው አሁን ይሄ ፀጉር 30 ሺህ ብር ያወጣው? ምንድን ነው እኮ ጥቅልል አይደል የተሰራሽው? ይሄ 450 ብር ይገዛል እንዴ? የሚገዛው 150 ብር ነው የሚገዛው። 150 ብር ታዲያ ምን ነው እዛ 30 ሺህ ብር ገባው? ከነጁስ ምን ነጭ ነው የሰሩሽ ፀጉርሽን? አለ ግን ፀጉርሽ የራስሽ ፀጉር ታዲያ ምንድን ነው ተደርጎ ነው የሚሰራ? ታዲያ እንደ 30 ሺህ ብር ዝም ብለሽ ትታያለሽ እንዴ? ታዲያ አትጠይቂም እንዴ? ሴትዮዋ አስጨነቀችኝ እና አትጠይቂም ወይ? ለምን 30 ሺህ ብር አትይም እንዴ? አልኳት እኮ እንዴ በለች ምሰለች አለችኝ። እንዴ አታውቂም እንዴ ምናምን አለችኝ። አታውቂም ወይ? የኔ ሰራ ከዛም በኋላ አልከፍልም አልኳት። ኧረ እንዴ ምን ሆነሽ ነው? ለዚህማ እንደዚህ አታረጊም ምናምን ስላት ፖሊስ እጠራለሁ ጥበቆቹን እጠራለሁ ምናምን አለችኝ። ታደብልኝ እንዴ? አንተ መስራለኝ መቼ በስነ ስርዓት ራሱ መከታተል እናውቃለን አብረን ባለፈው ከእናቴ ጋር አይደል
በጣም ሰራው ስለለው ከማን ጋር ነሽ? ጓደኛዬ ጋር ነው። ማናት ነው? ናት እንዴ? ማለት ነው እንደ ፀጉር ቤት ማናት? ጋር ነው ፍቅር ነው ማርያም እንዴ? ምን ነው አታውቃትም? አዲስ ናት። የት ነው ውሸት? የት ነው ውሸት? ዘሽቤቸው የት አውቀሽው? ሳየው ደስ አለኝ። ቲክቶክ ላይ ብዙ አይነት እንትን አይበታለሁ። እንደዚህ ውድ አልመሰለኝም። በቃ ማለት ቲክቶክ ላይ አይቼው በጣም ስለሚያምር ስለወደድኩት ሄድኩና እንዴት ነሽ ምናምን ከዛ ፀጉሬን ከመድ መሰራት ፈልጌ ነበር አልኳት። እሺ አለችኝ። ደግሞ ታውቃለህ ፀጉር ቤት ስንት ነው ምናምን አይባልም። እንደውም እኮ የጁሱ ልታስከፍለኝ ነበር ለብቻ። በዛ ተሳለሽ ነው? አልተታለልኩም። አንድ ጁስ ስንት ነው? 400 ብር 500 ብር አይደል እንዴ? ነው 30 ሺህ ብር ታዲያ ነገ እንሄዳለን። ኧረ እኔ አልሄድም እንዴ? ለምን ማትሄጂው? ኧረ እኔ አልሄድም እንዴ? ምን ማለት ነው? በቃ እንዲህ ከፍያለሁ። ምናልባት እንደዚህ ዩቲዩብ ላይ ምናምን የምትከፍለኝ ምናምን ስለምታውቀኝ አይ ሂጅ አልጠይቃትም። ክብሬ ይነካብኛል። ለምንድን ነው እንደዚህ ብር ያወጣሽው? ማለት ይሄው ለምን ለምንድን ነው ያወጣሽው? ዝም ብለሽ ብርሽን ዘርግፈሽ ትመጫለሽ እንዴ? ታዲያ ምን ላድርግ? እንዴ ታዲያ ፖሊስ እጠራለሁ። እዚህ ጥበቃው እንትን ይልሻል። አታ ነገር አደውም ታዲያ እንዴ? ስራ ላይ ነህ አንተ። ይሁን ታዲያ አደውልኝ። ምን ችግር አለ? እኔ በዚህ ሰዓት ይሄ ሀሳብ አልመጣልኝም። በቃ ብር ነበር ከፈልኳት። በቃ ትምህርቱ ይሆነኛል ከዚህ በኋላ አይለመደኝም ምናምን ብዬ በቃ መጣሁ። ይሄ ለተራ ፀጉር የፈረስ ጭራ እኮ ነው። እንደዚህ እንዳታረገኝ ዋ። ለምን ማለት ነው? ለምን ታረገኝ? ይሄ የፈረስ ጭራ እኮ ነው። ቢሆንስ ታዲያ ምን ማለት ነው? በቃ ለማይረባ ፀጉር ታሳስሽ እንዴ? እኔ እዚህ ደክማለሁ ለፋለሁ ህይወታችን እንዲስተካከላል እንዴ? በቃ ምን ችግር አለ? ምን ተከብደው እንዴ? እና ዝም እንድልሽ ነው የፈለግሽው? ዝም እንድትለኝ እኔ ምን ተቻለ? ነገ እንሄዳለን። እየነገርኩሽ እኮ ነው። ምንድን ነው የምታስደነግጠኝ? ጦጣ ራስ ምን ነው ጦጣ ራስ? እዚህ ጋር ሪከርድ እያደረግሽ ነው። እዛ ጋር ደግሞ ካሜራ አለ። ፕራንክ ለማድረግ ነው። ሆናል መጀመሪያ አላውቅም። በቃ ፕራንክ ነው ብዬ ስላልነገርኩ ነው እንጂ ሆናል። ታውቶልኝ ነበር። ሳይሽ እንዴት እንደዚህ የምትወጪው? እኔ እኮ ግራ ከበሽኝ እኮ። ሳይው እዚህ ጋር ቀይ ነገር አለ። ቢያንስ አገለብጪው ካሜራውን። ደግሞ ፊት እንዳይሸፈር ወደዚያ እንዴት ነው? ቆይ 30 ሺህ ብር የምታወጪው ያወጣል ብለሽ የምታስቢው ቢያንስ የሚያወጣ ነገር አታውቂም እንዴ? ፀጉርሽ ላይ ቲክቶክ ላይ ማለት ነው። እውነት ምንም ሳናረግ ፀጉራችንን እንትን ተሰርተን 15 ሺህ ብር 18 ሺህ ብር አወጣን ሲሉ ሰማሁ። ደነገጥኩልህና ከዛ ለምን እኔ ደግሞ እጥፍ አድርጌው ለምን አንተ ነው አስደነግጥም ብዬ አስቤ ነው። አይ እኔ ግራ ከበደኝ። እኔ አታለውሽም ወይ አደንዞሽም ነው መሰለኝ እንጂ ይሄ እኮ ምን 400 ብር ነው ምን እንደሚደረግ አይደል? እና እንጃ ግን 1000 ብር ያወጣ ለነቅም እንደው ከሆነ የተሰርተሽ ቢያወጣው እንደው በጣም ከበዛው 2000 ብር ታወጪ እንደው በጣም ነው ገፋ ቢል ይሄ እኮ አንቺ ቤት መሰል ነገር እኮ ነው። ምን ውጪ መስራት አይጠበቅብሽም። በቃ እኔ ነኝ ቤት የሰራሁት ጭራሽ ምንድነው ልዩነቱ? ስትደብቂ እራሱ በስትክክል አልደበቅሽም ካሜራው። እሺ በእርግጥ ትንሽ እየሆነ የተጠቀምሻታ እኔ መጀመሪያ ይሄን ያየሁት አይደለም እኔ እንጂ ተናኔ እኮ ነው ሰባላለ ቁጥ ስትል ደነገጥኩ። በቃ ይሄን አውቃለሁ ወይ ጉድ! እንደው ባትፈሽ ነው ምን ችግር አለ? ምን ችግር ነበር? እንደው ርፍ ብል ቢያንስ እንዲገራ ካውጣት እኮ ነው እኮ እና እንደዚህ ካልሆነ አይሆንማ። ራበልተና እና እንዴ ረብስ ማጉል ውሃ እንኳን ብጠጣ ጠጣ አማኑኝ አውቁሻ አመሰግናለሁ። ቆንጆ ቆንጆ ነኝ
ለመጀመሪያ ጊዜ ቦክስ ስሰራ ራሴ ፐርፌክት ቆንጆ ነው የመጣልሽ። ያምራል። ንገራት ቆንጆ አይደለችም። ያምራል አያምርም? የሚገርም ነው ብቻ። 16 ስትይ ነገር ደንግጫለሁ። መጀመሪያ እኮ ታስችለው 300 ሺህ ብር 30 ሺህ ዳለሁ እንዴ 300 ሺህ እኮ ምንድን ነው አንገትሽን ቆርጠው ትያለሽ ብዬሽ ነው። ያስተካከሉት ነገር አለ ፊውዝ እና ምን እንዲያ ፀጉር ተከላ እራሱ እንደዛ አለ። 300 ሺህ አይ እንትን አልኩህ እንዴ ምን ነው 300 ሺህ የሆነ ቪዲዮም እየሰራሽ ነው ተጣጣ ግራ ያጋባል። አይ ለማንኛውም ተመልካቾቻችን የዛሬው ቪዲዮአችን ይሄንን ይመስላል። ተሳክቶልኛል። መጨረሻ ላይ ስላየሁ ነው እንጂ ፌል ያደረገ ፕራንክ አንቺ መቼ እንደሚሳካልሽ አላውቅም። ሁሌ በቃ ፌል እንዳደረገ ወይ ደስ አይል ወይ ነገር አይል እንደው ቻይ ጠብቅ የመኪናው ፕራንክ ትዝ ይላል እንዴት እንዳለቀስክ። እኔ እኮ አዝኜልህ ከዛን ቀን በኋላ ምንም አድርጌ አላውቅም። እንደዚህ ከባድ ፕራንክ እኔ መርቄሽ አላውቅም እኮ አይደል? መኪና ገጮ ብለስ ያኔ ስንት ስትለኝ ብዙ ያንተን ማናወራ ከተባለ በጣም ብዙ የማን ይበልጣል? ያንተ ይበልጣል። ያቺ ይበልጣል። ተመልካቾች ፍረዱ። ማን ነው ብዙ እያሰቃየ ያለው የሚለውን ተመልካቾች ፍረዱ። እኔ እኮ አሁን እኮ አንተ ስራ ላይ ነህ ምናምን ብዬ ነው እንደዚህ ስስስ ነገር። እሺ እንግዲህ ለማንኛውም ተመልካቾቻችን የተሳካ ፕራንክ አድርጌዋለሁ እና በጣም ደስ ብሎኛል እና ስለተከታተላችሁን፣ ኧረ ቆይ ቁጭ በል እና ስለተከታተላችሁን እናመሰግናለን። እና ያው ከዚህ በኋላ ፀጉር ቤት ስትሄዱ ስንት ነው የስንት ብር ነው ምናምን ብላችሁ እንዳደነግጡ ተወዷል ኑሮ እና ሰው ደበኛው ጋር ነው የሚሄደው። ያው የዕለት እኮ ጭማሪ ይኖራል እኮ ግን ኤክስፔክት የምታደርገው በላይ ከፍዩ ሰው ሊሚቴጅ ከሆነ ምናምን ትሪ ነገር ይኖራል። ልክ ነህ ግን ቢሆንም እንደዚህ ማናውቀው ቦታ ስንሄድ እና ለማንኛውም ተመልካቾቻችን እንደተማራችሁ ምንም ትምህርት የለም እንደተዝናናችሁበት ተስፋ አደርጋለሁ። የዛሬ ቪዲዮአችን ይሄንን ይመስል ነበረ። ደህና ሁኑ። ባይ ባይ።